ጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። ከዛስ አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኞች ለሰው እንዳትታይ ሰውም እንዳያውቅብህ ሰውም እንዳይሰማ ኩዳዴ ሁዳዴ እያልክ እንዲህ አይነት ቀልድ አቁምና ለራስህ ፊትን ተቀባ ታጠብም። ዝም ብለህ አመዳም መስለህ ዝንብህን እያልክ ጾመኛን እያልክ ዝንብ የወረረው ፊት ይዘህ አትምጣ እያለ ነው እኮ ጌታ በአንድምታው ትርጓሜ ማለት ነው። በስውር የሚያይ አባትህ በግልጥ ይከፍላል። ስለዚህ በስውር ምን ስትጾም ጾም አሁን ለይልኝ እዚህ ጋር ወንጌላውያን ኦርቶዶክሳውያን ወንጌላውያኑ መጽዋዕት ሲሰጡ ይታያል። አሁን አንዳንዶቹ ጀምረዋል። የኛም እኮ ዘማሪያኖቻችን አላያቸዋቸው በጌታ በካሴታቸው በመዝሙራቸው የተባረከን እንዲያረጉልና ካሜራቸው መንገድ ላይ ቆመው የሆነ ሳንቲም ዶልቼ ዘርዝረው ሊሰጡ ማለት ነው። ዘማሪ እንትና ደሞ እኮ አያፍርም። እንደዚህ አድርጎ አንገቱን ሰበር አድርጎ ይነሳላል። ቀጭ አድርግና ፎቶ በዚህኛው እጁ እየሰጠ ነው ሳንቲም ለድሃ ማለት ነው። ውይ እንትና ዘማሪ እንትና እኮ በጣም ቸር እኮ ነው፣ ግን ይገርምሻል በቃ እየሄደበት ነው ምናምን ነገር የሚሰጠው ኮቱንም እያወለቀ አንዳንዶችም ጃኬታቸውን የሰፋቸውን ጃኬት የጠበባቸውን ጃኬት ሲሰጡ አይተናል። ሲሰጥ ደግሞ ለግብዝነት እንደሰጠ ከሚያሳውቀው ነገር አንዱ ሊስትሮ ዛጋ ቁጭ ያለውን ሊስትሮ አንዴ ካሜራውን ያዞርና ይሰጠውና ቀራጸኝ ይላል። ከዛ ሊስትሮ ይቀርጻል ጥርሱ እንደዚህ ብለው ያ የጠበበው ነው የሰፋውን ጃኬት ለሆነ ሰው መንገድ ላይ ሲሰጠው ፎቶ ያነሳዋል፣ ቪዲዮ ይቀርጸዋል። ከዛ ይመጣና ፌስቡክ ላይ ሲል ከኛ እታች ኮማቾች ምን እንመጣለን። ግብዝ የሆነ ጴንጤ ይሰበሰብልህና የሆነ ዘማሪ እንትና የሆነ ነገር ፎቶ አድርጎ ጃኬት ምናምን ነገር ወይ ደግሞ የነተበ ሸሚዙን ለሆነ ሰው ሲሰጥ ፎቶ አስቀርጿል፣ ማን ፎቶ አስነስቷል፣ ቪዲዮ አስቀርጿል። ከዛ መጥቶ ሲለብስ ወይ ዘማሪ እንትና ጌታ ይባርክህ፣ እኔ ግን በአንተ በህይወት ሁሉ ጭምር ነው የምነካው፣ ደግሞ ሁሉ ቀን ለጋስ ነህ ትሰጣለህ፣ ጌታ ይባርክህ። ይሄንን ለሊስትሮ ሰጥተህ አስቀርጽ ብሎ ያለ ማን ነው? አንተ ስትሰጥ ጥሩ አድርጎ የሚቀርጽ ካሜራህን ደግኖ ከኋላ የሚቀርጽ ማን ነው ያለሽ? ማን ያለህ? እኔንስ ማን ያለህ? ማንም መሐመድ ካላለ በስተቀር ኢየሱስ አላለም። ኤርሚያስ ለኢየሱስ ቃል ትኖራለህ አትኖርም? እኖራለሁ። እማትኖር ከሆነ ሽቀላ ካማረህ ወጥተህ ሌላ ቦታ ላይ አምታታ እንጂ የኢየሱስ ነኝ እያልክ የኢየሱስን ትምህርት እዚህ ትተህ 10 ሳንቲም በሰጠህ ድንቡሎና ዶልቼ በሰጠህ ቁጥር ለሰው ቪዲዮ እንዲቀርጹ ፎቶ እንዲያነሱ ሞባይልን እየሰጠህ እያስቀረጽህ እሱን ፌስቡክ ላይ ለጥፍ። ሰው ሁሉ ኮሜንት ይስጥ፣ የቸርነትህ ብዛት ይታወቅ ብሎ አለ ጌታ? አላለም። ካሜራ አሲዞ ገንዘብ የሚሰጥ ጴንጤ ወድቀሃል። ከኢየሱስ ክርስቶስ ትምህርት ወድቃችኋል። ወድቀናል እንደ ህዝብ። ይኸው እሱ ምጽዋት ስታደርግ ለሰው ስትሰጥ በስውር አድርገው ካሜራ እያስቀረጽ ካላለም ህዝብ እንዲሰማ አላለም። በጣም ይገርማል። ፓስተር እንትና በካናዳ ሀገር የሚኖሩ በእውነት የሚገርማችሁ ሰጡ እየተባለ ሰጡ እየተባለ ሰጡ እሳቸው ሲሰጡ እየተባለ ወድቀዋል። ፓስተር እንትና ወድቀዋል። እርሶ ለትውልድ ምሳሌ ሊሆኑ አይችሉም። ሁለት ኪሎ ምስርና 1 ሊትር ዘይት ለሆነች ድሃ ሴት ለመስጠት 3 ካሜራ አሰልፈው ከበስተኋላ ሄዳሉ።
የጴንጤ ለጋስነት በእውነት እንዲታወቅ እያሉ ማለት ነው። 1 ሊትር ዘይትና 2 ኪሎ ምስር ልትሰጥ 3 ካሜራ አሰልፈት ሄዳለህ። አንተ አታፍርም? ያንን ደግሞ ያስቀርጹልና ይመጡና ደግሞ በየሚዲያቸው ላይ ይለጥፉታል። እኛ ኮሜንት እንድንሰጣቸው ብችል ስልጣን ቢኖረኝ ፌስቡክን ተቀብዬ ብሎክ አድርጌ ባዘጋው ደስ ባለኝ። አጠቅምማ ያንተ ግብዝ የሆንክ ዘማሪ፣ ግብዝ የሆንክ ፓስተር፣ ግብዝ የሆንክ ወንጌላዊ፣ ግብዝ የሆንክ ነቢይ፣ ግብዝ የሆነ ጴንጤ አይጠቅምማ። እኔ ግን ደስ አይልሽም? የእንትና ቸርነቱ ለጋስነቱ ምን አይተሽ ነው ብለህ ብትላት ያን ቪዲዮ ላይ ስላየች ማለት ነው። ኢየሱስ ግን ስትሰጡ በስውር፣ ስትጸልዩ በስውር፣ ስትጾሙ በስውር፣ ስትጾም በስውር፣ አንተ ግን ስትጦም በስውር ላለው አባትህ አንተ ግን ስትጸልይ በስውር መዝጋህን ዘግተህ በስውር። መቼም የጌታን ትምህርት ሲያስጠላ አትለው እንግዲህ። መጽዋዕትንም ስታደርግ በስውር፣ ሁሉም በስውር ጌታ ኢየሱስ አዎ ማለት ሰዋዬ ጌታ ይልህ ነው። አለቀ። አሁን በዚህ ልኬት ሲንለካካ ወንጌላውያን ቪስ ኦርቶዶክሳውያን ሲመጸውቱ እንዴት ነው? ያው አንዷን የኢትዮጵያ ብር ዶልቼ አድርገው 20 ቦታ ይበትኗታል። ማነው 10 ቦታ ሶሪ 20 ቦታ አልኩኝ። 10 ቦታ ይበትኗታል። ዶልቼ ካለች ማለት ነው። አሁን እንኳን የቀረ ይመስለኛል። ያኔ 1 ብር ነበረ ካለ ግን አይዶ ነው ቀርቶ ዶልቼ ብቻ 10 አንዷን ብር 10 ብር ከሆነ አንድ ብር ይዘረዝሩትና 10 በተናጠል ማለት ነው። ሽልንግና ስሙኒ ይቀርተዋል እንዴ? አልቀሩም አይደል? አሉ አይደል? ሽልንግና ስሙኒ 50 ሳንቲም እና 25 ሳንቲም አሉ አይደል? ንገሩኝ። አንዷን የኢትዮጵያ ብር 4 ስሙኒዎች እናረጋታለን። ብልጦች እኮ ነን እኛ እኮ በጣም አንተ እንዴ 4 ስሙኒ ስሙኒ አረ አንዷን የኢትዮጵያ ብር 2 ሽልንግ በጃንሆይ ዘመን በእኛ ዘመን በለውጡ ዘመን አሉ። አይ በቃ ካሉ የት ሄዳሉ ብለህ ነው። ሽልንግ ኦኬ። መጽዋዕት ለመመጽወት አሁን በምድራችን ላይ በየመንገዱ ማዕዘን በየቦታው ላይ ለሰው ለመታየት የሚሰጡ ኦርቶዶክሳውያን ወይስ ወንጌላውያን? እዚህኛ ውስጥ ያሉ ቅድም እንዳልኩ ግብዞች ካሜራ ፎቶ አስይዘው ምናምን ነገር የሚሰጡ አሉ። እነሱ እኛን አይወክሉም። የጌታን ትምህርት የጣሉ ግብዞች ናቸው። ኢቭን አንዳንድ ወንጌላውያን አማኞች ለቸርች እንኳን ስትሰጡ ማለት ነው፣ ለቤተ ክርስቲያን እንኳን ስትሰጡ፣ በእኛ ለቤተ ክርስቲያን እንኳን ስትሰጡ ገንዘብ በመስጠታችሁ ብቻ ቤተ ክርስቲያን ስትሄዱ ፊት ለፊት ወንበር ላይ እንዲቀመጥላችኋል እንደምትፈልጉት። ገንዘብ ስለሰጠሽ እኮ ነው ፊት ለፊት ላይ ያስቀመጡሽ እህትዬ። ገንዘብ የሚሰጧችሁን ፊት ለፊት ላይ ያስቀምጡ ብሎ አለው የጌታ ኢየሱስ። ቤተሰብ እናውራ እንጂ እንደ ቤተሰብ ኮሜንት ላይ ተሳተፉ። እህታችን እንትና ለቃለ ሕይወት ቤተክርስቲያን በዚህ ነው ያህል ሺህ ብር ሰጥታለች እና ቃለ ሕይወት ቤተክርስቲያን ስትሄጂ ፊት ለፊት ወንበር ላይ ሊያስቀምጡሽ ማለት ነው። እና ቸርቹ ላይ ልናመልክ ስንሄድ ይህንን ቤተክርስቲያን ጣሪያውን ያሰራችው በአሜሪካ ሀገር የምትኖር እህታችን ናት። ለእሷ አጨብጭቡላት ባላል። በቃ ዋጋሽን ተቀበለሻል እህቴ።
ከዛ አጨብጭቡ ይሉናል፣ እኛም እናጨበጭባለን። ይሄ የጌታ ትምህርት ነው አይደለም? ለቤተ ክርስቲያን ገንዘብ የሰጣችሁ ሰዎች ለምን እንዲነገርላችሁ የምትፈልጉት? ወንድሞቼ እና እህቶቼ ለቤተ ክርስቲያን የሚሆን ለሰው መጽዋዕትን የሚሆን ለቤተ ክርስቲያን ደግሞ በገንዘብ እገዛ ስታረጉ ለምንድን ነው እንዲነገርላችሁ የምትፈልጉት? የጌታ ትምህርት ነው ወይ አይደለም? እሱ በስውር አድርጉ ብሎ ካለ መጽዋዕቱንም ጸሎቱንም ጾሙንም በስውር አድርጉ ብሎ ካለ ለምን በስውር አናደርገው? ወንድማችን ግርማ ለመካነ ኢየሱስ ቤተክርስቲያን በ2 ሚሊዮን ብር የሚቆጠር ብር ሰጥቷል። ወንድማችን ወደ መድረክ ላይ እንጠራዋለን። አጨብጭቡለት፣ በደንብ አጨብጭቡለት። ቆመን ነው የምናጨበጭብለት። ቁጭ ብዬም አላጨበጭብልህም። ጌታ ኢየሱስ ምስክሬ። ከዚህ በኋላ አምላክ ይፋረደኛል እኮ። ለምን? አንደኛ እኔ ስላጨበጨብኩልህ ከምድር የምትቀበለውን ዋጋህን ትቀበላለህ። ጭብጨባ ማለት ነው ከጌታ ዘንድ ብድራ ስለማይሆን ማለት ነው። ምሳሌ ለማድረጉ ግርምሽዬን እንጂ እሱ እንደዛ ነው እያልኩ አይደለም። ግርምሽም ለእኔ እንዲያጨበጭብ አይፈቀድም። መድረክ ላይ ይምጡ፣ ከነ ቤተሰቦቻቸው ይጸለይላቸዋል። ለምን በጓሮ አይጸለይልም? ለምን መድረክ ላይ እንዲጸለይልህ ፈለግ? እችን ቤተክርስቲያን የምትደግፍ እናት ናት። ኦኬ ብራዘር፣ እሱን ለምን በስውር አታደርገው? የሰማይ አባት ይወቅ። በቃ ብራዘር፣ የሰማይ አባት ይወቅ። ሌላውን ቶ አንዳንዶች ደግሞ አሉ አስራታቸውን እንኳን ሲሰጡ ማን እንደሰጠ እስከማይታወቅ ድረስ ስማቸውን እንኳን አይጽፉም። የአስራት ፖስታው ላይ አላችሁ። እዚህ እንደዛ የምታደርጉ 77 ቁጥር ጻፉልኝ። አስራት እንኳን ቸርች ውስጥ ስትሰጡ አስራቱ ከማን እንደተሰጠ እንኳን ስማችሁን የማትጽፉ ግን አስራት የምትሰጡ ቤተክርስቲያንን በገንዘብ አገልጋዮቻችሁን በገንዘባችሁ የምትደግፉ ስማችሁን የማትጽፉ መሰለ ሚሚ፣ እናንተ የክርስቶስ ልጆች ናችሁ በእውነት ሚሚ። ይሄንኑ ቀጥታ አለምዬ። እሺ ኦኬ በቃ አለን። ሀኒቾ ከአውስትራሊያ ቴንክ ዩ። እንዳታስነፉ መለከት። ፓስተሩ እንዲጸልይልሽ ከፈለግሽ ለፓስተሩ ስትሰጪው እናንተ መሆናችሁን ከፈለጋችሁ ለመሪዎች መንገር አለባችሁ። ለመሪዎች ግን ስትነግሩ አይ ስሜ በጉባኤ እንዲጠራ አልፈልግም። በጌታዬ በኢየሱስ ክርስቶስ ትምህርት መሰረት አንደኛ ምጽዋትም አይደለም ለቤተክርስቲያን የሚሰጠው፣ ግን የትኛውንም ስጦታ ሲሰጥ እንዲታወቅ አልፈልግም። ስለምታፍሪበት አይደለም። በቃ ጌታ ይወቅ። በእውነት ብድራትን እግዚአብሔር በሰማይም ብቻ አይደለም በምድር ይከፍላችኋል። ያው በግልጥ ይከፍልሃል እኮ ነው ብሎ ምጽዋትን ስታደርግ እንኳን በግልጥ አየው፣ በስውር አድርገው። ከዛስ በስውር ስታደርገው በስውር የሚያይ አባትህም በግልጥ ይከፍልሃል አለ። ምን ያደርግልሃል? ጉባኤ መካከል ምቱላት፣ ኪቦርዱን ምቱላት። ከገነት ቸርች የመጣች እህታችን 6 ሚሊዮን ብር ሰጠች። እልል በሉ፣ ኳየሩ ተነሱ፣ ብድግ በሉ ምናምን ነገር አንልም። የግብዞች ጉባኤ አታድርጉብን። ኢየሱስ እንደዚህ አላስተማረም። ኢቭን ወንጌል እንኳን ተሰብኮ ወንጌል ተመስክሮ ሰው ጌታን ከተቀበለ በኋላ ጌታን የተቀበሉ ሰዎች በዓለም እንደዚህ የሚታወቁ እንኳን ከሆነ አንዳንዶቹ እንዲነገርላቸው እንትና የሚባለውን ጠቅላይ ሚኒስትርና እንትና የሚባለውን ዘፋኝ እኔ እኮ ነኝ ጌታን እንዲቀበል ያደረኩት ብለው
በሰባኪ እንትና በኩል እንትና በምትባል እህት በኩል ምናምን ነገር ተሰበከና ይህ ሰው ጌታን ተቀበለ። ትዝ ይላችኋል። ጠቅላይ ሚኒስትር ታምራት ላይኔ ጌታን ተቀበሉ አይደል? ጠቅላይ ሚኒስትሩ ታምራት ላይኔ በስውር ነው በጭምጭምታ አገልጋዮች የነገሩን። አንዲት እህት ናት። ስሟን እንኳን ራሱ አልነገሩንም። እህት ናት። በጥቁር አንበሳ ሆስፒታል ስትሰራ የነበረች እህት እራሱም እንኳን ሲናገር ያቺ እህት እዚህ ጉባኤ ውስጥ አለች አለ። ግን ስሟን አልጠራም ማለት ይሄ ነው በቃ ክርስትና። እሷም ስሟን እንዲጠራ አይፈልግም። ወድማችንም ጠቅላይ ሚኒስትር ታምራት ላይኔ ጌታን ተቀብሎ ሲመሰክር ሙሉ ወንጌል እዚህ ጉባኤ ውስጥ አለ። ስለ እሷ እግዚአብሔርን እናመሰግናለን፣ እሷን አመስግኘ ለእሱ የምሰጠው ምስጋና ለእሷ አላደርገውም አለ። ፋክት። እሷም አልፈለገችው። ዚስ ኢዝ ክርስትና። ኤርሚያስ በዚህ በሶሻል ሚዲያ አገልግሎት በዚህ 11 ዓመት ውስጥ የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ ስንቱን እንዳዳነው ምስክሮች፣ ሕያዋን ምስክሮች አሉ እዚህ የሚያውቁ። ዶክተር እንትና ብዬ ብጠራል 1 2 3 4 5 ብዬ ምጠራል ማለት ነው። ጌታ የተቀበሉ እና ምን ይሁንልኝ ብሎ ነው ኤርሚያስ መጥተው እነ እንትና የሚባሉ ዶክተር ብዬ ስሙን ጠርቼ ጌታ በእኔ እጅ ነው ጌታን የተቀበለ። ዳርያስ ኤርሚያስ ራስህ እረኛው መንጋውን ይቁጠር። አንተ አይደለም ቆጥረው። እኔ ምስራቹን ቃል ነገርኩት እንጂ ያዳነው የእግዚአብሔር ልጅ ኢየሱስ ነው። ምን ይሁንልኝ እኔ እኮ ወንድሞች ናቶቼ ምን ይሁንልኝ ብላችሁ ነው? ይገርማል። እንትና እኮ እኔ ነኝ የመሰከርኩለት ጌታን የተቀበለው በእኔ አገልግሎት ነው። አምላኬ 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 አምላኬ። እና ምን እያለ ነው? የሆነ የዋዛ አይደለሁም ነው እያለ ያለው። ሌላ ምንድን ነው ይባላል? እንደዚህ አይባልም። እኛ ማንጠቅም ባሪያዎች ነን። በቃ የከበረው መዝገብ በዚህ ሸክላ ዕቃ ውስጥ ያስቀመጠው የክብሩ ማነው? የጸጋው ክብር ይመሰገን ዘንድ ይህን ያደረገ የእግዚአብሔር ልጅ ኢየሱስ ነው። ስለዚህ መክበር ያለበት ብቻ ነው ጌታ ብቻ። ጌታና ኤርሚያስ በእውነት ሁለቱ ተባብረው በአንድነት እንትና የሚባለውን ዘፋኝ እንዲመጣ አደረጉት ይባላል? አይባልም። ኤርሚያስ ምንድን ነው? ምንም። ጳውሎስ ምንም። ጴጥሮስ ምንም። ፓስተር እንትና ምንም። ኦኬ ወንጌላዊ እንትና ምንም። የቤተክርስቲያን ሽማግሌዎች ምንም። ዘማሪ እንትና እኮ ነው በጣም ብዙ ዘመን የሚታወቁ ምንም ነው ብራዘር፣ ምንም ምንም የማይጠቅሙ ባሪያዎች ናቸው። ሰው እንኳን ከቆጠረ እኛን እንደ ክርስቶስ ደጋግ መጋቢዎች ይቁጠረን ብሎ እንዳለ ማለት ነው ጳውሎስ። ከዚህ ውጭ አትቆጥርም። በቃ የለም። ሊያስፈራሩ ሲፈልጉ አላያቸውም? ግብዞች የሆኑ አሁን በቅርብ እንኳን ማለት ነው አንዷ እየለፈለፈች በአንተ እጅ ስንት ሰው ጌታን ተቀበለ? እኔ እጅ ላይ እኮ ሙታን ተነስቷል ምናምን ነገር እያለች ማለት ነው። ምን አልሽኝ ወይዘሮ ትንቧለን? እኔ እጅ ላይ ብዙ ውራን የበሉት ብዙዎች ወልደዋል፣ ብዙዎቹን አስወልጃቸዋለሁ አለች። እውነትሽን ነው? አስወለድሻቸው ወይስ አስወለዱሽ? ምን ማለት ነው? ምን ማለት ነው? የማይገባኝ አማርኛ ምን ማለት ነው? ወንድሞች እናቶቼ ይቆጥርልሃል። ቸርች ውስጥ ቁጭ ብሎ በእኔ እጅ ስንቱን አጠመኩት ይላል። አንተ እንድታጠምቅ ወንጌል የሰበኩ ሌሎች አሉ። አንተም አጥምቅ፣ ሌሎችም ወንጌል ሰብከው ያምጡ። ሁለታችሁም በእግዚአብሔር ጸጋ ነው ያደረጋችሁት። ስለዚህ አጵሎስም ይሁን ጳውሎስ ምንድን ናቸው? የእግዚአብሔርን ምስጢር መጋቢ ደጋግ መጋቢዎች ናቸው። አለቀ። ሰውን እኛን እንደዚህ ቁጠረን ያለው ሊያስወራ ማለት ነው። እንትና እኮ ጠቅላይ ሚኒስትሩን እኮ ባለፈው እሳቸው ናቸው ጌታን እንዲቀበሉ ያደረጉት።
ከዛ በኋላ ምን ሊለን ነው? በየሁዱ ጉባኤ መድረክ ላይ ሲቆም እኔ ላይ ያለው እሳት እኮ ቀላል አይምሰላችሁ ብሎ ሊለን ማለት ነው። በነገር ሊያበሽቀን ሊያደርቀን እዛ ጉባኤ ላይ ቆሞ እሱም ባየኑ ሰዓት ላይ በቃ አይ በቃ ምናምን ነገር ብለን ልንል ምንም ነህ ብራዘር፣ ምንም ማለት ምንም፣ እኔም ምንም ነኝ። የጸጋው ክብር እንዲመሰገን ጌታ ይሄንን አድርጓል። ጸልየህ ሰዎች በጌታ ኢየሱስ ክርስቶስም ጸልየህ ሰዎች ተፈወሱ፣ አንተ ምንም ነህ። ኤርምያስ አቤት ሰብከ ብዙ ሰዎች ዳኑ፣ እየዳኑ ነው። አዎ ኤርምያስ ምንም ነህ፣ ምንም የትናንትና ወረኛ ማለት ነው። ውዳሴ ማርያም ይደግም የነበረ የትናንትና የገጠር እረኛ አድጌ ጢም አውጥቼ ምናምን ነገር እንደዚህ ልጆች ወልጄ ሚስት አግብቼ አየህ እንጂ የትናንትና እረኛ ማለት ነው። እና ሰዎች ጌታ የሚቀበሉ ማን ነው እንዲቀበሉ ያደረጋቸው? ለህይወት የሚሆን ንስሐን የሰጣቸው ማን ነው? ጌታ መንፈስ ቅዱስ። እኔ ቃል እግዚአብሔር እንድሰብክ ጸጋ የሰጠኝ ማን ነው? ጌታ እግዚአብሔር መንፈስ ቅዱስ። መንፈስ ቅዱስ ደግሞ ማን እንዲልቅ ማን እንዲከብር ነው የሚፈልገው? ኢየሱስ። በእውነት ኢየሱስና ኤርምያስን ሊያከብር ነው መንፈስ ቅዱስ ወደ ምድር የሚመጣው ወይስ ኢየሱስን ሊያከብረው ነው? እና ሰተት ብሎ እዚህ እኛ ቤት የገባ ብዙ ግብዝነት አለ። ህይወታችሁ እንዳይነካ ወንድሞች እናቶች። ስለዚህ ወንጌላውያን ቪስ ኦርቶዶክስ ብሎ የሚለውን በስውርና በግልጥ የሚያደርገው ማን ነው? አሁን ይመጡና መጽዋዕት ከመስጠት አይነት አኳያ ጴንጤ እኮ አይሰጥም ይሉናል። ጴንጤዎች እኮ አሰጥም፣ እንደ ጴንጤ ስስታም የለም ይላል ይሉናል። እንደዚህ ይመጡና ማለት ነው። ምክንያቱስ እንደነሱ ዘርዝረን ስሙኒ ስሙኒ ዶልቼ ዶልቼ ስንሰጥ አይታይም በየመንገዱ ዳርቻ ማለት። ደግሞ ይመጡና ደግሞ በሌላ ጊዜ እናንተ እኮ ሰልባጅና ስንዴ በመስጠት ዘይት እኮ በመስጠት ነው ሃይማኖታችሁን ያስፋፋችሁት ይሉናል። ደግሞ ይመጡና ጴንጤዎቹ ካገኙ በቃ ይይዘዋል። ከያዙ በኋላ በፍቅር በጣም ነው በቃ የሚጎዘጎዙልህ ይላል። ብራዘር እንደዛ ያሉ የጌታን ፍቅር ልናሳይ ፈልገን እንጂ ለአንተ ተጎዝጉዘን ምንም የምትፈይድልን ነገር የለም። ብትመጣም የዘላለም ሕይወት ለማግኘት ነው። በክርስቶስ ኢየሱስ አምነህ የጌታ ፍቅር እናሳያለን። አለቀ። እና ዘይት ይሰጣሉ እንዴ? አትሰጡም እኮ ብላችሁን ነበረ። ስንዴም ይሰጣሉ አሉ። አትሰጡም እኮ ብላችሁን ነበረ በባለፈው። አሁን ደግሞ ትሰጣላችሁ አለ። እንደ ጴንጤ እንደውም የሚሰጥ ትውልድ የለም። እውነቱን ስነግራችሁ እንደናንተ እጁን የጠረገበትን እንጀራ እጁን የጠረገበትን ፍርፋሪ አይደለም የሚሰጠው። ስሙኒ ስሙኒ ዶልቼ ዶልቼ አይደለም የሚሰጠው። ሲሰጥም የሚሰጥበት ዓላማ ለመጽደቅ ብሎ አይደለም። ጴንጤ የሚሰጠው ስለጸደቀ ነው። እናንተ ጋር ግን ለመጽደቅ ነው። ስሙኒና ሽልንግ ሰጥተህ ልትጸድቅ አትችልም። ጽድቅ በስሙኒና በሽልንግ ሳይሆን በእግዚአብሔር በኢየሱስ ክርስቶስ በማመን ነው። ስለዚህ እንሰጣለን። ስንሰጥ መለከት ስለማናስነፋ ነው የማታውቁት። ተሰምቻለሁ ወይ? ኦርቶዶክሳውያን፣ ሌሎች ሃይማኖት ውስጥ ያላችሁ ጴንጤ አይሰጥም ብላችሁ የምትከሱን ስንሰጥ እኮ ብራዘር የዩኤስኤ ትልቁን ቆርቆሮ ካን አድላርን 5 ሊትር ሚዝ ዘይት እኮ አንስታ ሙሉ ወንጌል ምሰጥህ ቸርነትን በማድረግ እውነት ይህንን 5 ሊትር ዘይት ሰጥቼ ስሜን በሕይወት መጽሐፍ አጽፋለሁ ብላ አይደለም ሙሉ ወንጌል የሚሆን ቃል ሕይወት ስሰጥህ ምሰጥህ። ጴንጤው ሲሰጥህ ኃጢአቴን ላስተሰርይ ይሄን ጃኬት ሰጥቼው ብሎ አይደለም ይሰጥህ። በደንብ የሚሰጠው ራሳቸው አትሰጡም ይሉናል፣ ራሳቸው ደግሞ ትሰጣላችሁ ይሉናል። ሁለቱም የሚመሰክሩልን። እኛ ጭጭ ብለን ዝም ብለን መንገዳችንን መቀጠል ያለብን። እሺ ስለ ጴንጤዎች ግን ምን ይመስላል ብለህ አንዱን ኦርቶዶክስ ጠይቀው። እነሱ እኮ ሃይማኖታቸውን ዘይትና ሰልባጅ ስንዴ በመስጠት ነው ያስፋፉት ይላሉ። በሰልባጅና በስንዴ በዘይት የተስፋፋ እምነት የለም። ጴንጤ የተስፋፋው ዘይትና ሰልባጅ ስንዴ ሰጥቶ ነው ብላችሁ ካላችሁ ኦርቶዶክሳውያን በጣም ተታላችኋል። ጴንጤው የተስፋፋው ተሳምቻለሁ። አዎ ይኸው እኔ አንዱ ሰባኪ ስለሆንኩ ልንገርህ። ለዚህ ነው ኤአይ የሚባለውን ጠየቁት።
አንዷ ኦርቶዶክሳዊ ቆይ ማጋ ነው ጌርሳም ጋር ነው ጋር ያገኘሁትኝ ጉድ እኮ ነው። ቻት ጂቢቲ ነው እንደ ብላም ጥሩ እነ እህትየው ናቸው የሚያውቁት እነ ሜርሲዬ የሉ መሰለኝ ዛሬ ቻት ጂቢቲ ነው ምንድነው ማን ፒፒቲ የምትሉት? በኢትዮጵያ ውስጥ እየተስፋፋ ያለ ሃይማኖት ማን ነው ማለት አርቲፊሻል ኢንተለጀንስ ውስጥ ያለችዋን አርቲፊሻሏን ማለት ነው። ቆይ ለምን አላሰማችሁም? ቻጂቢቲ ነው አንቸው። አይ ታዩ ኧረ ጀምረዋል አሉ። ማርያም ታማልዳለች ብለው ሲሉ አታማልድም እያሉ ነው አሉ። ቻጂቢቲ ነው አንደኛ አርቲፊሻል ኢንተለጀንስ ብላችሁ የምትሏቸው ደግ አደረጉ። እንደ አሻንጉሊቱ ተነስቶ ይንገርህ እንጂ እኛ ስንነግርህ አልገባ ብሎ ካለህ መድኃኒዓለም ስራው ዘወርዋራ ነው። በቻጂቢቲ ይነግርሃል ማለት ነው። ቻጂቢቲ ያው እመቤቴ ማርያም ታማልዳለች መስል አታማልድም። አንዷማ ይድፋሽ ብላለች። አታማልድም። ቆንጅዬ ስብከት ቻጂቢቲን ፈቶ ይልቅብሃል ማለት እኔን አልሰማ ብለህ ካልክ ይኸው ነው። አሻንጉሊቷ ተከታታይ ትምህርት ትሰጣለች ማለት ነው። ሶኬቷን ትነቅላለች እንጂ ከግርግዳ ላይ ይድፋሽ ይንቀልሽ ብለህ ብትላት የለም። እና ቆይ እንሂድ አንተዬ ቆይ ጌሳ ቤት ጌርሳም ኧረ ቆይና ወንድ ማለት አንቀበልም አሉ። ጠይቀው አንቀበልም። በኢትዮጵያ ውስጥ እያደገ ያለ ሃይማኖት የማን ነው ብለው ጠየቁ ጠያቂዎቹ። ከዛ ቻጂቢቲዋ የመለሰችውን ጌርሳም ሲያስቃል ነበር እኮ ባለፈው። የቱ ጋር ነበረ? አቤቱ ጌታዬ፣ አቤቱ ጌታዬ። ኦኬ ወይት ያው ስሙ ያውላችሁ ጠያቂዋ ወይዘሮ ጸዳል የምትባለዋ ሴትዮ ነች። ኦርቶዶክስ እምነት ተከታይ የምጠይቀው ኤአይን ነው። ጠያቂውን ስሙ። በኢትዮጵያ ውስጥ ከሐዋርያት ቸርችና ከፕሮቴስታንት ብዛት ያላቸው እነማን ናቸው? ኤአይ ሊመልስ ነው። ኢትዮጵያ ውስጥ ፕሮቴስታንት እምነት ተከታዮች ከሐዋርያት ቸርች በለጠ ቁጥር አላቸው። ፕሮቴስታንትነት በኢትዮጵያ በፍጥነት እያደገ ያለ እምነት ነው። ስለ ቁጥራቸው ወይም ስርጭታቸው በዝርዝር ማወቅ ትፈልጋለህ? ለምን አይነት ታዲያ ለፕሮቴስታንት ገና ኤአይ አይደለም ጠንቋይ ያስጠይቃሉ። እባክዎት በእርሶ መጀን ኢትዮጵያ ውስጥ እያደገ ያለ ሃይማኖት ምንድን ነው? ጠንቋዩ ጋር ስትሄድ ቦቅማ ዶሮ ይዘሽ ነው መጀመሪያ። እንደዚህ ስጋት ሆነናል። ጌታ ኢየሱስ ለካ እንዲህ ወሰራ ዶሮ ይዘሽ ነይ ጠንቁዬ እነግርሻለሁ ብሎ ይልሻል። ኤአይ ትጠይቃለች። በኢትዮጵያ ውስጥ ከሐዋርያት ቸርችና ከፕሮቴስታንት ብዛት ያላቸው እነማን ናቸው? ኢትዮጵያ ውስጥ ፕሮቴስታንት እምነት ተከታዮች ከሐዋርያት ቸርች በለጠ ቁጥር አላቸው። ፕሮቴስታንትነት በኢትዮጵያ በፍጥነት እያደገ ያለ እምነት ነው። ፕሮቴስታንት እምነት ኢትዮጵያ ውስጥ በፍጥነት እያደገ ያለ እምነት ነው። ማን ነው የሚለው? ኤአይ ቻትጂፒቲ የተባለው ማለት ነው። ኦኬ በምንድን ነው ያደጉት? በዘይት በስንዴ በሰልባጅ ነው ያላችሁት? በመንፈስ ቅዱስ ኃይል በወንጌል ስብከት። ለዚህ ነው በጣም
ብዙ ኦርቶዶክሳውያን በውስጥ መጡና ኤርሚ እያለቀስክ ስለ ኢየሱስ ክርስቶስ የምትሰብከን ስብከት በጣም ነው ደስ የሚለን፣ በቃ ልንሰማ እንመጣለን ብላችሁም ትሉት ይሄ ሁሉ ጴንጤ በመንፈስ ቅዱስ ኃይል ከኔ የበለጠ እግዚአብሔር በሰጣቸው ጸጋ ስለሚሰብኩ ነው። ጴንጤ በዘይትና በሰልባጅ በራፊ ጨርቅ የተባዛ እምነት ነው ብላችሁም ትሉት ተራ አርቲ ቡርቲ የሆነ ወሬ እንጂ እየተባዛበት ያለው በወንጌል ስብከት ነው። ለምንድን ነው የምታደው ለፕሮቴስታንት? ከኛ ጋር ክርክር አልፋ ጸዲም ትባለው ማለት ነው ከአርቲፊሻል ጋር እየተከራከረች ነው። ለምንድን ነው የምታደው? አንቺ ተሐድሶ ሳትሆኚ አትቀሪም፣ ጴንጤ ነሽ ተከፍሎሽ ነው አይደል ብላ ልትላት ማለት ነው። ይሄን ያህል ስጋት ሆኖባቸው ማለት ነው። ይሄን ያህል ስጋት ሆኖባቸው ግማሹ ጣንቋ ያስጠይቃል በዛ በኩል፣ ግማሹ ኤአይን በዚህ በኩል አርቲፊሻል ኢንተለጀንስ ያስጠይቃል። የፕሮቴስታንት እምነት ተከታዮች ቁጥር ትልቁን ድርሻ ይይዛል። ይህ በብዙ ጥናቶች የተረጋገጠ ነው። እሪበል ይላል ያገሬ። በኢትዮጵያ ውስጥ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀጥሎ ከፍተኛውን ቁጥር የያዘውና በከፍተኛ ፍጥነት እየተባዛ እያደገ ያለው የፕሮቴስታንት እምነት ነው። ለምን ታዲያ ያለሽ ብላ ስትላት ኤአይ ምን አለች? እኔ አለ በኢትዮጵያ በፍጥነት እያደገ ያለ እምነት ነው። ስለ ቁጥራቸው ወይም ስርጭታቸው በዝርዝር ማወቅ ትፈልጋለህ? ኦርቶዶክስ ለምን አይነት ታዲያ ለፕሮቴስታንት እኔ የማደለው ለየትኛውም እምነት አይደለም፣ እውነታውን ነው የነገርኩህ። በኢትዮጵያ በኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ቀጥሎ የፕሮቴስታንት እምነት ተከታዮች ቁጥር ትልቁን ድርሻ ይይዛል። ይህ በብዙ ጥናቶች የተረጋገጠ ነው። ኤአይን አትጠይቅ፣ ከጠየቅ መልሱን ቻለው። እህታችን ጸዲ ናት ጀመናይን ጠየቀች። በኢትዮጵያ በፍጥነት እያደገ ያለ ሃይማኖት የፕሮቴስታንት እምነት ነው አለቻት። ፕሮቴስታንት ነሽ መሰለኝ አለቻት። ይሄ እውነት ነው። አሁን ሰሞኑን እየተሰሩ ያለው ይሄ ለዚህ ነው። እንደዚህ እየፈጠነ በፍጥነት እያደገ ስለሆነ ድራማ ተጀምሯል። ያንን ማስቆም የሚችሉ መስሏቸው። ይህ እኮ የተለመደ ነው። እኛ እና ኢትዮጲስ ቁጥር 1 ላይ አንብቡት ምን ያደርጉ እንደነበሩ። ሌሎችም መጽሐፍቶች ላይ ተጽፏል። ዘግተው ያመነዝራሉ፣ የድመት ስጋ ያበላሉ፣ ወደ እነሱ ጋር አትሂዱ፣ ከጣሪያ ሳንቲም ያልተባለ ነገር የለም። በዱቄት የመጣ በምን የመጣ ብዙ ተብሎ ይሄው እዚህ ደርሰናል። የኢትዮጵያን ምድር እንደ ሰደድ እሳት እያቀጣጠለ የወንጌል እሳቱ እየሄደ ነው። 2000 ዓመት ሞላን። 1600 3000 ትላላችሁ። ገና ክርስትና ሳይጀመር በፊት ነበርን፣ ክርስቲያኖች ነበርን፣ ቤተክርስቲያናችን ነበረ ትላላችሁ። ግን አፋርና ሶማሌ መድረስ አልቻላችሁ። ይህንን ማስቆም የሚችል የለም። አሁን ድራማ ስለተሰራ እየተሰራ ያለ አንዳንዱ ቲክቶክ ላይ እየደረቀ ጠዋት ማታ ተሰጥቶ የሚውል በግል ከጌታ ጋር ግንኙነት የሌለው ሰው ነው። ይህንን አስጠንቅቅ ያለው ቲክቶክ ማለት የለማኝ ኮሮጆ ነው የሚመስለው። ትሰበስባለህ። ልብ በሉ። ቴንኪ ወንድምነት ጌርሳም ግማሹ ጣንቋ እየጠየቀ ነው። የፕሮቴስታንቱ እምነት እያደገ ነው ወይስ እያደገ አይደለም? ማን ነው የሚጠይቁት? ጠንቋይ ሄደው ጠንቋይ ቤት መጋረጃ አስገባለሁ አባቴ እስኪ ጠንቁሉልኝ፣ የጴንጤው እምነት አካሄድ እንዴት ነው በኢትዮጵያ ውስጥ ብሎ ይጠይቃሉ። ግማሹ ደግሞ በኤአይ ማለት ነው አርቲፊሻል ኢንተለጀንስ፣ እሱን ደግሞ ይጠይቃሉ። ጠንቋዮቹ ምን ብለው እንደሚመልሱላቸው ባናቅም፣ ኤአይ ግን በከፍተኛ ፍጥነት ኢትዮጵያ ውስጥ እያደገ ያለ ሃይማኖት የወንጌላውያኑ የፕሮቴስታንት ተብሎ የተባለው የኛ እምነት ነው። በምን አደገ? ከሳሾቻችን በስንዴ ዘይት
ልብስ ሰጥተው ነው አሉን። ኦኬ በስንዴ በዘይት በልብስ ነው አሉን። እናንተ ስም ትላላችሁ ኤርሚያስ? እናንተ በምንድን የተባዛችሁት? እኔ እስከሚገባኝ የወንጌል ሰባኪ ወንጌላዊም ስለሆንኩ ማለት ነው። ኦኬ ምንም አድሎ ሳላረግ ምንም ሳልሸፋፍነው ምንም ሳልደባብቀው እንደ ድመት አይነ ምድር ልንሸፋፈን ሳንፈልግ በድካምም በብርታትም በመንፈስ ቅዱስ ኃይል የተፈሰሰው የእግዚአብሔር ጸጋ በወንጌል ስብከት። ለዚህ ነው 11 ዓመት ሙሉ ሶሻል ሚዲያ ላይ የምታገኘኝ። ይህን ተናግሬ ስወጣ 10 ሳንቲም ይዤ አልወጣም። ምንም የማገኘው ነገር የለም። ኦኬ በወንጌል ስብከት ወንጌሉ ሲሰበክ ሐሰት ሲፈርስ ሰው እየነቃ ነው። በዚህ እኮ ጌታ ልናመሰግን ይገባል። በእኛ ዘመን እኮ ነው ጃልሜዳ ባዶ ሆኖ ያየነው። ለጥምቀት ጃልሜዳ ባዶ ሆኖ ማለት ነው። በዚህን ያህል ድንጋጤ ማለት ነው። ያ አርሞኒካ ይደንስ የነበረ ወጣቱ የለም። አትውጡ ተብሎ ነው? በፍጹም። አዋጅ ተነግሮ ነው? በፍጹም። ለምን? በቃ አወቃ። አሁን የሶሻል ሚዲያው ተጽዕኖ ለመልካምም ለመጥፎም ነገር ስለሚጠቀሙበት ዘሀበሻ ላይ ነው የቀረበው። ኒውሱን አይታችሁታል? ቁጥሩ እንዳለን የቀነሰው ለምን? ትውልዱ እውነትን አወቀ፣ እውነትንም እያወቀ ነው። ኤአይ ጋር ጠይቀህ ማርያም እና ሚካኤል ያማልዳሉ የብልስተር አያማልዱም ነው ብሎ የሚል ነገር ነገሩኝ። እኔ እሱ እንኳን አልሰማሁም። ለማራከስ ተብሎ ያልተወራ ነገር አልነበረም። ግን ምጽዋትን በመስጠት አንዴ ትሰጣላችሁ አንዴ አትሰጡም ተብለን የምንወቀሰው እኛ ነን። ግን ስንሰጥ በስውር ነው የምንሰጠው። ለዚህ አብያተ ክርስቲያናቶቻችን ሁሉ እንኳን ሲሰጡ ይሄን አልሰጠናል ብለው በየሚዲያ ላይ አያስለፍፉም፣ አያስነግሩም። አንዳንድ የወንጌል አማኞች ወጥተው ከሚያደርጉት እንደዚህ የሆነ የሚሰጡትን ነገር ሁሉ ፎቶ እያነሱ ምናምን ነገር ከሚያደርጉት ውጭ ማለት ነው። አታድርጉ፣ እንደዛ ወንድሞች እናቶች አታድርጉ። የሰራዊት ጌታ እግዚአብሔር ይይላችሁ፣ አገልግሎታችሁንም እግዚአብሔር ይይ። እግዚአብሔር ካየ በቂ ነው። ምን ያደርግልሃል? እነንትና ቢያዩ ቢያጨበጭቡ ምን ያደርግልሻል? በፍጹም ወንድሞች እናቶቼ፣ ቅኖችና ያለ ነውር ሆነን መገለጡ እንድንጠብቅ ከፈለገን በንጹህ ልብ ጌታን አገልግሉ። በንጹህ ልብ ጌታን አገልግል። እግዚአብሔር ለዘላለም ሕይወት የጠራቸው አይቀሩ። ለጥሩ ምላሽ የሚሰጡ ይመጣሉ። ትናንትና ሲረግሙን፣ ሲሰድቡን፣ ሊገሉን፣ ሲዝቱብን የነበሩ ሰዎችን እግዚአብሔር በክርስቶስ ኢየሱስ ፍቅር ልባቸው ተነክቶ ወደ ጌታ ሲመጡ ስንቶቹን አይተናል። ስንቶቹን ወንድሞች እናቶች። እኛ ቁጥሩን አንናገርም። ለምን? ማተናጋሪ ያደረገኝን እኔ ወንጌል ሰባኪ እንጂ ጌታ የተቀበሉትን ቁጥር ይዤ በእውነት በእኔ አገልግሎት ምናምን ነገር አይባልም። ግን ራሳቸው እየተናገሩ ነው። ሰው የሄደባቸው ሰዎች ራሳቸው እየተናገሩ ነው። እነንትና እያሉ ስማችን እየጠሩ ስንቱን ትውልድ አስተውታል። ስንቱን ትውልድ ባዶ መቅረት ሳይሆንም እያሉ ብለዋል። በቃ ሌላ ይናገራ። እኔ እናንተስ ያኔ በጌታ ፊት ከኔ ጀምሮ ብዙዎች ማን ወዳት ማን ከፍ ከፍ ይበል? ንጉሱ ብቻ ኢየሱስ ብቻ። በሃይማኖት ግን እንፈታተሽ ከተባለ ማን መጽዋት ሲሰጥ በየመንገዱ ላይ እየዘረዘረ የሚሰጥ በሰው ፊት እንዲታይ? ጸሎት ከተባለ ማን በየመንገዱ እያማተበ የሚጸልይ የሚደግን? ጾም ተብሎ ቢባል ማን ነው ጾመኛን እያለ በየቦታው የሚያውጅ?
ለዚህ ነው አየህ እንደምንጾም ስለማንነግራቸው እናንተ እኮ ጾም አሉን። አዎ ስላልነገርናችሁ ነው። ለምን እንደማንነግራችሁ ጌታ በስውር አድርጉት ብሎ ስላለን በሚስጥር በስውር አድርጉት። አንዳንዴ የአዋጅ ጾም በየቤተክርስቲያናችን ይነገራል። የአዋጅ ጾም ዛሬ መሰረተ ክርስቶስ ቤተክርስቲያን አውጃሌ ተብሎ የሚባልበት አለ። አገራዊ ጉዳይ ሲሆን ወይ ደግሞ ቤተክርስቲያን መሪዎች ህዝቡ እንዲጾም ከተፈለገ እንደዛ ለህዝቡ ነው የሚነገረው እንጂ በየኤፍኤም ሬዲዮ ሁሉ ጭምር አናስነግርም። መነገርም የለበትማ። የእነንትና ጾም ገባ የእነንትና ጾም ወጣ ተብሎ እንዲነገርልን አይገባም። ለምን? ጌታ በስውር አድርጉት። ስትጾም በስውር፣ ስትጸልይ በስውር፣ ስትሰጥ በስውር። በቃ ቴንኪዩ እኔ አባት። ስለዚህ የወንጌላውያን እምነት ተከታይ በመሆኔ አንድ ቀን ተጸጽቼ አላቅም። ከዚህኛው ቤተ እምነት ነው ወደዚህ የመጣሁት። እዚህ ያለ ጥሪ ቀዳሽ ነበርኩ። እዚህ ግን በጥሪ የወንጌል ሰባኪ ነኝ። ወንጌል ለወንጌላውያንም፣ ለኦርቶዶክሳውያንም፣ ለካቶሊካውያንም፣ ለአይሁዳውያን፣ ለሙስሊም፣ ለሰው ልጆች ሁሉ በሙሉ ወንጌላውያኑ ወንጌል የሚሰብኩት ስለማን ነው? ስለ ልጁ ነው። ወንጌሉ ስለማን ልጅ? ስለ እግዚአብሔር ልጅ፣ ስለ ዳዊት ልጅ፣ ስለ ኢየሱስ ክርስቶስ። ለዚህ ነው በየቦታው ሄዳችሁ እናንተ ግን አይሰለቻችሁም ኤርሚያስ ይሉኛል አንዳንዶቹ። እኔ የኦርቶዶክስ እምነት ተከታይ ነኝ፣ ግን በቃ አንዳንዴ እሰማለሁ፣ ግን ሁሉ ቀን ግን አይሰለቻችሁም? ሁሉ ቀን ጌታ 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 ጌታ፣ በቃ ሁሉ ቀን ጌታ ምንድን ነው? እንትን በሉት እስኪ። አንዳንዴ ሚዲያውን ሁሉ ጭምር አታጨናንቁት ይሉናል። ብራዘር ሊመክረን መጥቶ ማለት ነው። አንዳንድ ጊዜ እንትን ብትሉ በቃ አንዳንዴ እኮ ጫወታን ብታርጉት ይላል። አንጫወትም፣ ጊዜው አልቋል። ትውልድ እየሞተ ነው። ትውልድ እየሞተ ነው። የህይወትን ራስ የሆነውን የእግዚአብሔር ልጅ ኢየሱስ ክርስቶስን ሳያውቁ ትውልድ እየሞተ ነው። ለጫወታ ጊዜ የለኝም። እንኳን እዚህ መጥቼ ልጫወት ቀርቶ አይደለም ልጆቼ እንኳን ህፃናት ልጆች አሉ ከ11 ዓመት ጀምሮ እስከ 4 ዓመት ድረስ ያሉ ከእነሱ ጋር እንኳን እንዳባት የማጫወታቸው ጊዜ ውስን ነው። ዘመኑ የጫወታ ጊዜ አይደለም። ነፍስ እያመለጠ ነው። ትውልድ እየሞተ ነው። ወደ ሞት እየሄዱ ያሉትን መታደግ አለብን። አዳኙ ኢየሱስ ያድናል ብለን ጌታችን ኢየሱስ ክርስቶስ ጌታ ነው። በስሙ ብታምኑ የዘላለምን የኃጢአት ስርየት ታገኛላችሁ፣ ከዘላለም ፍርድ ትድናላችሁ። ጌታ ኢየሱስ ይወድሃል። ጌታ ኢየሱስ ይወድሻል። የምሕረቱን ባለጠግነት ባንቺም በኔም በዓለም ላይ ሊያሳይ፣ የጸጋውን ባለጠግነት በኔም ባንቺም በዓለም ላይ ሊያሳይ፣ የፍቅሩን ባለጠግነት በኔም ባንቺም ባንተም ላይ ሊያሳይ ክርስቶስ ለኃጢአተኞች ሊሞት ወደዚህ ዓለም መጥቷል። እንደተናገረም ለበደል ለኃጢአታችን ሞተ፣ እኛንም ስለማጽደቅ በሦስተኛው ቀን ተነሳ። በስሙ የሚያምኑ ሁሉ የኃጢአት ይቅርታቸውን ያገኛሉ፣ የእግዚአብሔር ልጆች ተብለው ይጠራሉ። የዘላለም የኃጢአት ዕዳቸው ይደመሰሳል። ና ጌታን ተቀበል፣ ነይ ጌታን ተቀበይ። ኢየሱስን መቀበል ማለት ሌሎች እንደሚያለግጡበት እንደሚቀልዱበት አይደለም። በእርሱ ትምህርት መኖር ማለት ነው። እርሱ በእኛ ውስጥ እኛም በእርሱ ውስጥ እንድንኖር ነው። ስለዚህ የልብህን በር ክፈትለትና ኢየሱስ ይግባ ወደ ልብህ፣ ወደ ልብሽ። በእርሱ እመን፣ በእርሱ ታመን። መመካት በእርሱ መታመን በእርሱ የሚታመን ቢኖር በእግዚአብሔር ይታመን፣ ወይ ደግሞ የሚመካ ቢኖር በእግዚአብሔር ይመካ ተብሎ እንደተጻፈ ትምክህትን በክርስቶስ ላይ አድርግ ብለን ሰዎችን ወደ እግዚአብሔር ፍቅር እንጠራለን። ዳኑ ከዘላለም ፍርድ ወንድሞች እናቶች፣ ዳኑ። የዘመናችሁ ቁጥር በከንቱ እንዳያልቅ ኃጢአተኞችን ሊያድን ነው ክርስቶስ ኢየሱስ ወደ ዓለም የመጣው።
እንጂ የሆነ ጊዜ መጥቶ ተዝናንቶ ሊሄድ አይደለም ኢየሱስ ወደዚህ ዓለም የመጣው። አንተ ወንድሜ ቆይ እስቲ አብ መንፈስ ቅዱስ እኔ ትንሽ ሲወርጄ የሰው ልጆች ለያቸው እነዛ የፈጠርናቸውን ጉደኞች አይቻቸው፣ በዛም ደግሞ ትንሽ ተናፍሼ ወክ አድርጌ ምናምን ነገር እመጣለሁ ብሎ አይደለም ወደዚህ ዓለም የመጣው። በዓላማ ነው የመጣው። የሆነ አንድ ሀብታም ሰውዬ የሆነ እንደ ምንድነው ቫኬሽን አይደለም ኢየሱስ ወጥቶ የመጣው ከሰማያት። አንተ አንተ ሊያድን አምላክ ሰው ሆኖ ተወልዶ በገሊላ ምድር አደገ። ለ33 ዓመት በዚህ በምድር ላይ በስጋ ተመላለሰ። ሸለቆ፣ ተራራ፣ ቆላ፣ ደጋ ወረደ ወጣ። አምላክ በዚህ ምድር ላይ ሰው ሆኖ የእኛን ተፈጥሯዊ ባህሪ ይዞ ወክ አደረገ። እንዴት ድንቅ ነው! የሆነ ሰውዬ እኮ አይደለም ይህን የሆነው። ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ የፈጠረ አምላክ በምድር ላይ ነበር፣ በዓለሙ ነበር፣ ዓለሙም አላወቀውም ይላል። አብ ካልገለጠልህ በስተቀር ልታቀው የማትችለው እውነት ኢየሱስ ነው። ከአብ በቀር ወልድን የሚያውቀው የለም፣ ከወልድም በቀር ወልድ ሊገልጥለት ከሚፈቅድ በቀር አብንም የሚያውቀው የለም ይላል። ለዮና ልጅ ለስምዖን ጴጥሮስ ኢየሱስ ማን እንደሆነ እንዲያውቅ የጌታችን የኢየሱስ ክርስቶስ አምላክና አባት ቅዱስ አባት እግዚአብሔር አብ አይኖቹን ስለከፈተለት ነው። የዮና ልጅ ስምዖን ነው፣ ይህን ስጋና ደም አይደለም የገለጠልህ የሰማይ አባቴ ነው አለው። ለዮና ልጅ ለስምዖን ጴጥሮስ ኢየሱስ ማን እንደሆነ የገለጠለት እግዚአብሔር አብ ነው። ለእኔና ለአንተም ለአንቺም የገለጠልን። ሊመሰገን የሚገባ እሱ ነው። ሊመለክ የሚገባ እሱ ነው። ሊሰበክ የሚገባ እሱ ነው። ሊሰበክ የሚገባ እሱ ነው። የሞተልን እሱ ነው። እኛን ስለማጽደቅ በሶስተኛው ቀን የተነሳ እሱ ነው። ደግሞም ወደ ዘላለም ርስት ወደ ዘላለም ቤታችን ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበውን እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ ሊያሳርፈን አባት እንደሌላቸው ልጆች አልተዋችሁም፣ ተመልሼ እመጣለሁ፣ እኔ ባለሁበት እናንተ እንድትሆኑ ሁለተኛ መጥቼ ወስዳችኋለሁ ብሎ ተስፋ የሰጠን እሱ ነው። ሃሌሉያ! የዳዊት ልጅ የእግዚአብሔር ልጅ የሁል ቀን ስብከታችን፣ የሁል ቀን የምስራቻችን፣ እኛ ቤት የሚነገር ድምቀታችን፣ እኛ ቤት የሚነገር አይነጥፍም። በእኛ ህይወት ውስጥ ኢየሱስ በእኛ ህይወት ውስጥ አይነጥፍም። የህይወቱን ውሃ ወንዝ ከሆዳችን ሲያፈልቅ ኢየሱስ ብሎ ያስጮኸናል። ነጋ ጠባ ተለክፈዋል እኮ ይሉናል። አዎ በጌታ ፍቅር እናንተ ልክፍት በሉት፣ ግን ካላችሁም በዛው ቃሉ ሰዱት። በጌታ ፍቅር ልክ ነው። ህይወታችን ተይዟል። ፌክ ፍቅር አይደለም የነካኝ። የሆነ እኮ ሰውን እኮ አፍቅረ የሆነ ጊዜ እኮ ይሰለቻል። የተነካንበት ፍቅር፣ የተወደድንበት ፍቅር እኛም እኮ የሚመልስልን አተን ምን አይነት ፍቅር ነው ብለን እኮ ብለናል። በምን አይነት ፍቅር እንደነካኸኝ እኔ እንጃ፣ 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 ምን አይነት ፍቅር ነው አይቼ ማላውቀው እግዚአብሔር ለኔ በልጁ የገለጠው። የልጅነት ሚስቴን አግብቻለሁ። ኢየሱስ የሰጠኝን ፍቅር የሚመስል እስከ ዛሬ አልሰጠችኝም፣ ልሰጠኝም አትችልም። ልጆች ወልጃለሁ፣ ጌታዬ የሰጠኝ
እናት አለኝ፣ አባት አለኝ፣ ወንድሞች አሉኝ፣ እህት አለኝ። የወጣሁበት ብሔር ዘር አለ ትውልድ። ከጌታ ግን ያገኘሁት ፍቅር፣ በኢየሱስ ያገኘሁት ፍቅር ምን አይነት ፍቅር ነው አይቼ ማላውቀው። እግዚአብሔር ለኔ በልጁ የገለጠው በአስደናቂ ፍቅርህ የባረካት ነፍሴን እጅግ ወድሃለች። ተመስገን ኢየሱስ። ፍቅር ነክቶኛል፣ ምን እልሃለሁ? እጄን ዘርግቼ አከብርሃለሁ ውድዬ። እጄን ዘርግቼ አመልክሃለሁ አባዬ። ፍቅር ነክቶኛል ኢየሱስ፣ ምን እልሃለሁ? በፍጹም ልቤ አመልክሃለሁ ጌታዬ። ሰው በዓለም ያለው ነገር ያስጠላል ወንድሞች እናቶች። እንዴት አድርጎ ነክቶን እኮ አንተ ጌታዬ ኢየሱስ ደጋግመህ ንካን። ዓለምና በእሷ ውስጥ ያለ ሁሉ በእኛ ዘንድ ጽዩፍ እንዲሆን ፍቅር ነክቶኛል፣ ምን እልሃለሁ? እጄን ዘርግቼ አመልክሃለሁ ጌታዬ። የቀመሰ ብቻ ያውቀዋል፣ ያልቀመሰ ግን የምለው ነገር አይገባውም። ፍቅሬ መግለጫ እንዲሆን ሽቶዬን በእግር ስር ሰበርኩት፣ በእግር ስር በተገደዘው ተራራዬ የሾምኩት አንተን ነው ጌታዬ። የፍቅሬ መግለጫ እንዲሆን ሽቶዬን ሰበርኩት፣ በእግር ስር በተቀደሰው ተራራዬ የሾምኩት አንተን ነው ጌታዬ። በምድር ላይ ደስ የሚለኝ ነገር ቢኖር አንተን ማምለክ ነው ጌታዬ። አንተን ማምለክ ነው ኢየሱሴ። አንተን ማምለክ ነው ጌታዬ። ምን ማምለክ ነው ኢየሱሴ። በምድር ላይ ደስ የሚለኝ ነገር ቢኖር ስለ አንተ ማውራት ነው ጌታዬ። ጽድቅን ማውራት ነው ኢየሱሴ። አንተን ማምለክ ነው
አባዬ አንተን ማወጅ ነው በጎነትና ዳኝነትን ጽድቅህንና ቅድስናህን በምድር ላይ ደስ የሚለኝ ነገር ቢኖር ኢየሱስ የእግዚአብሔር ልጅ ለዘላለም ስም ይባረክ። የኔ አባት በምድር ከፍታዎች ላይ አወጣለሁ የአባትህንም የያዕቆብንም ርስት አበላሃለሁ ብለህ ተናግረሃል። ከምድር ከስበቷ ከዓይን አምሮት ከስጋ ፍቃድ በዚህ ዓለም ከሚታየው ከሚመጣውም ካለፈውም አሁንም ካለው ከየትኛውም ነገር ከአንተ ሊነጥለን ከሚችል ከሚያንገዳግደን ወደኋላ ከሚመልሰን ነገር በዓይናችን አምሮት በስጋችን ፍቃድ ተላልፈን እንዳንወድቅ እንዳንስት ሳበን፣ ከአንተ ኋላ እንሮጣለን። የእግዚአብሔር ልጅ ኢየሱስ የዘላለም ንጉሳችን ነህ። ወድጄና ፈቅጄ በሕይወቴ ላይ ወድጄና ፈቅጄ በሰጠኝ በልጆቼ ላይ ወድጄና ፈቅጄ በሰጠኝ በሚስቴ ላይ በቤቴ ላይ ስሾምህ አልተጸጸትኩም፣ አልጸጸትምም። ለዘላለም አንተ ግዛኝ። የኔም የልጆቼም የሚስቴም ማንነታችን ከእግርህ በታች ይረገጥ። አንተ ብቻ ከፍ ብለህ ደምቀህ ልቀህ በዘመኔ በልጆቼም በሚስቴም በስምህ በተጠሩ ቅዱሳን ሁሉ ላይ ለዘላለም ታይ፣ ለዘላለም ንገስብን፣ ለዘላለም ንገስብን። ኢየሱስ ክርስቶስ የእግዚአብሔር ልጅ ለዘላለም። በምን ቀን ነው እሱን የተከተልኩት ብዬ አላቅም አልልህምም። ማዳንህን አይኖች አይተዋል። እግዚአብሔር ሆይ በሰው ልጆች ፊት የገለጥከውን ጽድቅህን አይተናል። እግዚአብሔር ጽድቁን በአሕዛብ ፊት ገለጠው ብሎ ባሪያህ ዳዊት እንደተናገረ የገለጥከውን ልጅህን በሕይወቴ አይቼዋለሁ። በሕይወታቸው አይተውታል ወንዶችና ሴቶች ልጆችን። ክፉ ከሆነው ከአሁኑ ዓለም ልታድነን እንደ አባትም እንደ ራስም ፍቃድ ነፍስን ስለኛ የሰጠህ የዳዊት ልጅ የእግዚአብሔር ልጅ ስታድነን አይተናል። ሕያዋን ምስክሮች ነን። ቴንኬን አባት እንደ እግዚአብሔር ያለ እንደ አምላኬ ያለ ሃሌሉያ እደነቃለሁኝ በምድር ስለሌለ እንደ ኢየሱስ ያለ። እህቴ እንዴት እንደሚያምርብሽ ጉባኤ ሄደሽ ስትዘምሪ እኮ ጌታ ምስክሬ። በአካል አንቺን ላይሽ አይጠበቅም፣ ሰው እንዲያይሽ አይጠበቅም። ግን እንዴት እግዚአብሔር ሕዝቡን እኮ በሞገስ እንዳጠገበ እናንተዬ። እንደ እግዚአብሔር ያለ እንደ አምላኬ ያለ እደነቃለሁ በምድር ስለሌለ አምላኬን እንዳንተ እንደኔ የሚያምርበት አለ። ወንድሞች እናቶች፣ ምን እንደሚሰማችሁ አላቅም። ጉባኤ ሄዳችሁ ስትመጡ የጌታ መገኘት ባለበት፣ የውዴ መገኘት ባለበት፣ በዘመናት የሸመገለው ጌታ በመካከላችን ብቻ አይደለም፣ በአንቺ ውስጥ፣ በአንተ ውስጥ፣ በእኔ ውስጥ በመንፈሱ ሲያድር በሰባቱ የወርቅ መቅረዞች መካከል የሚመላለሰው በግ፣ የታረደው በግ፣ የዳዊት ልጅ የእግዚአብሔር ልጅ ጉባኤያችን ሳይንቀን ተገኝቶ ህልውናው ሲሰማል፣ ወንድሞቼ እናቶቼ፣ በጣም በቃ ሁሉ ቀን እሱ ነው ፕሬዘንሱ ነው የሚታወቀኝ። ጉባኤ ሄጄ ህልውናው ሲሰማ በቤታችን ስናመልክ የትኛውን ቦታ ላይ በእውነትና በቅንነት ጌታን ስንጠራው ሳይንቀኝ ለጥሬ አቤት ሲለኝ ክፍት ብሎኝ ከ4 ቀን በፊት ጌታን አንድ ነገር አልኩት እና በዚያኑ ሌሊት መለሰልኝ። ከ4 ቀን በፊት ወንድሞች እናቶች፣ የኔ አባት ስም ይባረክ። ነገር ጭንምንም ሲልብን ልክ የተወን ሰዎች ሲተውን ልክ የተወን መስሎን አባ ብዬ ስለው አለው አለኝ።
አለው በሚያጽናና ድምፁ የሚናገር ድምፁ። ቴንኪው የኔ ጌታ ለዘላለም ስም ይባረክ። አንተን ማምለኬ አልጸጸትም። በጌታ የምታምኑ ወንድሞች እናቶቼ እንዳትጸጸቱ። እንደኛ የታደለ ማንም የለም። እውነቴን ብዬ የምላቸው ወንድሞች እናቶች፣ ውስጤም ውጭም እያለቀሰ መነግራችሁ እንደኛ የታደለ እኮ እዚህ ፕላኔት ላይ ማንም የለም። ጌታን የቀረብከውን ያህል ነው የምታውቀው፣ የተጠጋውን ያህል ነው የሚያወራህ። ቀረበው ያበራልሃል፣ ፈልገው ታገኘዋለህ። ለምኑ ይሰጣችኋል ብሎ እንዳለ ማለት ነው። ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል ብሎ እንዳለ ተስፋ እንዳትቆርጡ እንዳትዝሉ። አባ ስትለው አለው ይላል፣ አለው ይላል። ስም ይባርክ ውድ ኢየሱስ፣ ስም ይባርክ። ለዓለም ሞኝነት ቢመስል የሰማይ የምድር ጌታውን ተናገሬ ብዬ ወጥቼ ብናገር አሁን ማን ያምናል? ማን ይሰማል? ወንድሞች ናቶች፣ ማን ሊቀበል ይችላል? በእግዚአብሔር መንፈስ የተነኩ የጌታን ድምፅ የሰሙ ሰዎች ካልሆነ በስተቀር ሰማያትና ምድርም በውስጡ ያሉትን ፍጥረታት በሚያስጨንቅ ዓለም ውስጥ ሆነ የኢኮኖሚ መንገዳገድ፣ በዚህ ጦርነቱ፣ በዚህ የማግኘት የማጣቱ እና በዚህ ዓለም ላይ የሰው ሕይወት ብርቱ ሰልፍ አለባት። በዚህ ሁሉ ውስጥ እያይ አባ ስትለው አለው ይላል። ቴንኪኒ ጌታ አለው በእጄ ይዣለሁ ሲለኝ ከመስማት የበለጠ ወንድሞች እናቶቼ፣ በቃ ለእኔ ደስ የሚያሰኝ ምን ነገር አለ? እህቴ ይህን እኮ ነው ያለው። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ብሎ ያለ በእጁ ላይ እኮ ነሽ እህቴ። ከነ ችግርሽ፣ ከነ ጥዝጣዜ ህመምሽ፣ ከየትኛው ነገር ጋር እጁ ላይ ነው ያለሽው። ጌታ ኢየሱስ ምስክር ነው። ለእኔ ብቻ አይደለም የነገረው፣ በክርስቶስ ኢየሱስ ላመን ሰዎች ለእኔ የነገረኝ ነው የሚነግርሽ። ብትፈልጊው ባይፈትፈልጊው እንኳን ራሱ በእግዚአብሔር ዘንድ እንደዛ ነሽ። ጸንተህ ቁሚ እንጂ ወንድሜ፣ እንደዛ ነው። የጴንጤዎቹ አምላክ ለዘላለም ስም ይባረክ ኢየሱስ ክርስቶስ። ስጠራው እንኳን የጴንጤዎቹ አምላክ የኔ አምላክ ነው ብዬ የምጠራው እና ያስገርመኛል። የሰማሁት የባዕድ ድምፅ ነው እንኳን እንዳል የባዕዱንና የእሱን ለይቶልኛል። ደግሞ ያ ምናምንቴ እኔ ጋ ምንም አይነት ጉዳይ የለውም። ቢመጣም መለያዋለሁ። ማጥሪያውን መለያውን ውስጤ ጨምሮታል። ጌታ ስሙ ይባረክ። ቴንኪው የኔ ጌታ፣ ቴንኪው ኢየሱሴ፣ ስም ይባረክ የኔ አባት። አንጸጸትም፣ እንዳትጸጸቱ። በወንጌል የምታምኑ ወንድሞች እናቶቼ በርቱ፣ ጽኑ። መጽሐፍ ቅዱስን በግላችሁ አንብቡ፣ በግላችሁ ጸልዩ። ከቅዱሳን ጋር ህብረት አድርጉ። ከቸርች አትቅሩ፣ ከቅዱሳን ጉባኤ አትቅሩ። ራሳችሁን በንጽህናና በጽድቅ እግዚአብሔርን በመፍራት ጠብቁ። ቂም በቀል ጥላቻ ያላችሁ ወንድሞች እናቶች ይቅር ተባባሉ። ወንድሞች እናቶች ክርስቶስ እግዚአብሔር በክርስቶስ እኛን ይቅር እንዳለ እርስ በርሳችሁ ይቅር ተባባሉ። ምሕረት ያጣ ልብ ተሸክማችሁ ዝም ብላችሁ በዘመናችሁም በከንቱ እንዳትጨርሱ። ኢየሱስ አይወድም። ኢየሱስ ይቅር ባይ ነው። ቸር እኮ ነው የኔ ጌታ። ቸር ነው አይደል? የምሕረት ፊቱን እኮ ነው ሁሉ ቀን የሚያሳየን። ቸር ነው። በፊቱ ስናነባ፣ አጥፍተን ስናነባ፣ አልቅሰን በፊቱ ስንነሳ በደለኝነታችንና ኃጢአተኝነታችን ሁሉ ጭምር ከሞተ ስራ ህሊናችንን ነፃ የሚያደርግ የክርስቶስ ኢየሱስ ደም በእምነት ጠርተህ ነው አባ በፈሰሰው ደም ይቅር በላይ ብለህ ስትነሳ እኮ እንዳላደረግከው ያንን ቅድም ያደረግከውን ኃጢአት እንዳላደረግከው አይነት አድርጎ ያስረሳል። ቴንኪው ጌታ ኢየሱስ፣ ለዘላለም ስም ይባረክ። ተባረኩ። በጌታ በኢየሱስ ክርስቶስ የተወደዳችሁ ወንድሞች እናቶች ተባረኩ። እዚህ ሚሻ የምትባለው አይ ቲንክ ትመስለኛለች ሳለች ወንድሜ በላለ ለእነሱ ልስጣቸውና እንጨርሳለን። ተባረኩ። የጌታ መገኘት ሁል ቀን ይሰማችሁ። እንትና ይመጣል፣ እንትና ይሄዳል፣ እንትና ትመጣለች፣ እንትና ትሄዳለች። ኦኬ። ኧረ ትልቅ ሆሳዕና አታልቅሳለኝ ወንድሜ ያስለቀሰኝ የጌታዬ ኢየሱስ ክርስቶስ ፍቅር። ይህን ሰማይና ምድርን የሰራ ጌታ ይናገረኛል፣ ያወራኛል ሳይንቀኝ። ድምፁን እሰማዋለሁ። አሁን አንተ አታውቅም። አንተ ምናልባት ገና ተፈጥሯዊ ሰው ልትሆን ትችላለህ። ስለ እግዚአብሔር ድምፅ ምንም የምታውቀው ነገር የለም። ሳይንቀኝ እኔን ሲያወራኝ ማውራቱ አይደለም ሳያወራኝ በፊት ለእኔ በደልና ኃጢአት ቀራንዮ ላይ ተሰውቶ
46ኛ ዓመቴን ጨርሼ ወደ 47ኛ እየሄድኩ ነው። የ4 ልጆች አባት ነኝ። የአንዲት ሴት ባል ነኝ። ምኑ የሚያስለቅሰኝ ይመስልሃል ወንድም አለም? በደረቅ እንጨት ላይ ሰሌኔ ሲል ለበደል ለኃጢአቴ አምላክ ሰው ተንጠለጠለ። ወንጀለኛ ተባለ፣ በደለኛ ተባለ። ልብሱን ገፈው እርቃኑን ሰቀሉት። ለኔ ሲል ለዘላለም ከቶ የማይረሳ በራሱ የደም ቀለምነት በመንፈሴ ላይ የተጻፈ የክርስቶስ ኢየሱስ ፍቅር አገኘኝ። ለዚህ ነው ጴንጤ ተሰብስባችሁ ታለቅሳላችሁ ብላችሁ ያላችሁ። ልክ ነው፣ እናለቅሳለን። ለምን? የጌታ ፍቅር የሆነልኝን ሳስበው እንባ አይደለም ደም ባፈስ ሲያንስበት ነው። ደም አልኩ፣ ከዓይኔ ደም ቢወጣ ሲያንስበት ነው። ፍቅሩ ነው ጴንጤን የሚያስለቅሰው። አዳራይ ዘግታችሁ ታለቅሳላችሁ፣ ዛትን ፈቃፈቃላችሁ ሲሉን ነበረ። ልክ ነው። እኔም ያኔ እንደዛ ስላቸው ነበር በሃይማኖት ቤት እያለሁ። የተነካ ያውቀዋል፣ የቀመሰ ያውቀዋል የጌታን ቸርነት፣ የጌታን ፍቅር። ይህ ፍቅር ከህይወታችን እንዳይጠፋ በኢየሱስ ክርስቶስ በመንፈስ ቅዱስ በውስጣችን የፈሰሰው። ኦኬ የእግዚአብሔር ልጅ ኢየሱስ ክርስቶስ ለዘላለም ስሙ ይባረክ። ስለዚህ በዘንዶ ጭንቅላት ላይ ቆመን የጌታ ኢየሱስ ክርስቶስን ማዳን እንናገራለን። በሃይማኖት ቤት ተጠቅጥቆ የሚሰራውን የሰይጣንን መንጋ በእግዚአብሔር ቃል እንበትናለን፣ ትውልድን ለማዳን። ኢየሱስ ተብሎ ሲባል የሚቆጣን ትውልድ የሚያስቆጣቸውን አውሬ ከበስተኋላው እንወጋዋለን። አውሬው ማለት ነው ሰይጣንን፣ ዲያብሎስን እንቃወመዋለን። አንተና አንቺ እኛ ጌታ ኢየሱስ ክርስቶስ ባዳንን በኢየሱስ ክርስቶስ አምነው ይድኑ ዘንድ ማለት ነው። የተነካ ያውቀዋል። ጌታን እጅግ አድርገን እናመሰግናለን። ተባረኩ ወንድሞቼ። እሺ ሚሻ ሰላም ላንቺው። እህት ትመስኛለሽ አይ ቲንክ ካልተሳሳትኩ። ሚሾ ነው ሚሻ ትክክል፣ ሚሻ ነው። እንግዲህ ምናልባት እንቅልፍ ነገር ይዟት እንዳይሆን። አዎ ሰላም ልበልህ። እኔ እንኳን የገባሁት በእርግጥ የጌታ ባሪያ ወንድሜ ኤርሚያስ በቴክስትም እየጻፍኩ ነበረ። የጌታ መገኘት ከቢሊየን ወዳጅ ዘመድ ይበልጣል። ከጌታ ጋር ነው ያለው። ጌታ ዙሪያህን ከቦ ውስጥህም ሞልቶ የተረፈ አምላክ ነው። በዚህ ደስ ይበልህ። የትኛውም ወዳጅ ትርፉን አስልቶ ነው ሰውን የሚጠጋው። ጌታ ግን ከነድፍ ቆሻሻችን ልጅ ብሎ አጥቦ ነው የተቀበለን። የምህረት አባት ነው አባታችን። በዚህ ደስ ይበልህ። ሚሊዮኖች ቢጋፉ ፖለቲካ ቤት አንተ ጋር 5 ሰው ቢሆን አንድ ነፍስ መዳን ግድ ብሎት ነው ጌታ በኢያሪኮ በኩል ማለፍ ግድ ያለው ለአንድ ነፍስ ነው፣ ለዘኬዎስ። ስለዚህ አንድ ነፍስም ቢሆን በአንተ አገልግሎት የጌታን አዳኝነት ይሰማል። የምትሰራው ስራ ነፍስ ማዳን ከየትኛውም ስራ የበለጠ ትልቅ ስራ ነው። በርታ፣ አይዞህ፣ ጠንክር። ይሄንን ነው ምልህ። እኔ የሆነ ድምፅ ስለገባብህ ያንን ድምፅ እንድትዘጋ ወይም ሪፖርት የሚያደርጉ እንዳይሆኑ ብዬ ነው የገባሁት እንጂ እኔ ውጭ ሆኜ ማዳመጥ ነው ታፕ እያደረኩ ደስ የሚለኝ። ጌታ ጸጋ ያብዛልህ። እረፍ። መልካም ምሽት። እኛ ጋም ከስራ መጥቼ ቤተ በራፍ ላይ መኪናዬን አቁሜ ነው ሳዳምጥ የቆየሁት ይህን እድል ለማግኘት። የጌታ ጸጋ ይብዛልህ ወንድሜ፣ አይዞህ። አሜን። ተባረክ። ሌላ ባዕድ ድምፅ ይሰማችሁ ነበር ቅድም?
የሆነ የተከፈተ ስፒከር ነበር፣ የማን እንደሆነ አላቅም። ድምፅህ እኮ ነበረው እና ያንን ልነግርህ ነበር የገባሁት። ኦልሬዲ ወዲያው ግን ቆሟል። ወይ የሆነ ሰው ጥያቄ ጠይቆ ስትመላለስ የነበረ ጊዜ ከዛ በኋላ ነው ክፍት የሆነው። ሪፖርት ሊያደርጉበት የሆነ ወይ ብዬ ነው። ኤኒዌይ እግዚአብሔር ካንተ ጋር ነው። በርታ፣ አይዞህ ወንድሜ። አሜን። ቴንኪው በልዬ። ሰላም እደር። አሜን። ተባረክ። ሁሌ ስለምታበረታታኝ ጸጋ ይብዛልህ። የኔ ታላቅ ወንድም ጸጋ ይብዛልህ። አሜን። ተባረኩ። አዎ ቆየው ሰብልዬ፣ ይበቃል። 3 ሰዓት ከ36 ደቂቃ ቆየው። ጌታ ቢፈቅድ ደግሞ ምናልባት ወንድምነት ከከፈቱ ልንገናኝ እንችላለን። እሺ ተስፋ ኦኬ፣ ተስፋዬ እሺ፣ ተስፋዬ እንዴት ነህ? የገባው ወንድም ተስፋዬ ሰላም ላንተ ይሁንልህ። ደህና ደህና ነህ ወይ? ጌታ ብስቶ ይባርክ። እኔ በጣም እከታተላለሁ ታች ሆኜ። ተወሰነ ጊዜም አንድ ጊዜ ነው ተገናኝተን ነበርን። እኔ በአገልግሎቴ በጣም ይባረካለሁ እና በጣም ባለውበትም እየጸለይኩ ነው። አገልጋይ ተሻለ ነኝ። አንድ ጊዜ በዋትስአፕ የምደውልልህ ነበር። አሁንም የሆነ ጥያቄ አለኝ። አገልጋይ ነኝ እና የሆነ ጥያቄ አለኝ። ያየሁትም ነገር ስለነበረው በዛ ጉዳይ ላይ ለማውራት ፈልጋለሁ። ጌታ ብስቶ ይባርክ። ጸልልሃለሁ። ከተመቻ በዋትስአፕ ደውልልኝ። ያው ጥያቄ ልትመልሰኝ ማለት ነው። የግድ እኔ የሚመለከት ነው ጥያቄው ነው። አዎ ማለት ከንቴ ጋር ማውራት የሚገባው ነገር ስላለኝ ነው። ከተመቸ ማለት ነው። ከተመቸ ቮይስሜል አስቀምጬልህ ያለው ምንድነው፣ በዓለም ዙሪያ ብዙ ሰው ነው የሚደውልልኝ እና በተለይ አንተ አገልጋይ ከሆንክ በቤተክርስቲያን ያሉ አገልጋዮች ሌሎች ወንድሞች ሊመልሱልህ የሚችሉ ከሆነ እኔ ሞር ትኩረት ሰጥቼ የምሰራው ጌታ ኢየሱስ ክርስቶስን ያላመኑ ያልዳኑ ሰዎች ወደ መዳን እንዲመጡ፣ የዳኑ ሰዎች ደግሞ በእግዚአብሔር መንግስት ውስጥ እንዲጸኑ ከማድረግ አይነት አኳያ ነው። የግድ ግን አግኘ ብለህ ካልክ ካለንበትም ሀገር እና ሰዓት አኳያ ከሚደወለውም ስልክ አኳያ በጣም ቢዚ ነኝ ከአቅም በላይ። የግድ ነው ብለህ ካልከኝ እንገናኝ እንችላለን። ካልሆነ ግን እንደው ሌሎች ወንድሞች አገልጋይ እንደመሆኑ መጠን ለሌሎች አገልጋዮች ወንድሞች አግኝተው እነሱ ቢረዱ በጣም መልካም ነው ብዬ አስባለሁ። ድንገት ሳላገኝ ብቀር እንዳትቀየመኝ ብዬ ማለት ነው። ችግር የለውም። ያው አገልጋይ ፓስተር የኔ ፓስተር አለ። ችግር የለውም። ግን ያየሁት ራእይ ስላለ ለዛ ለውና ስለኔ ነው ለራሴ የኔ ቤት መታይ ነበርክ በየሆነ ጉዳይ እየጸለኩ ነበርና መተጸለይ ወጣል። በዛው ደግሞ ሶሻል ሚዲያ ላይ አናገር ብዬ ነው። ኦኬ። በዛው ጥያቄ ላይ የሆነ ጥያቄ ነበረ ጉዳይ እየጸለኩ ባለው ሰዓት ላይ መታይ እኔ ቤት በተጸለይ ስትወጣ አይቻለሁ። ኦኬ። ያ በዛ ጉዳይ ላይ እነግርሃለሁ ብዬ ከተመቸ ችግር የለውም። በቃ እንደዚህ አድርግልኝ ከቻልክ። ቮይስሜል ልክልሃለሁ። መልእክቱን ቮይስ ሪከርድ ላይ አድርገውና ሰምቼ እደውልልሃለሁ። ከጌታ ዘንድ በህልምና በራእይ ያያችሁት ነገር ለማናቸውም ቅድሚያ ሰጠኝ። ኦኬ። ያ ከተመቸ ያው እንትና ሪከርድ አድርግልኝ መልእክቱን። ሎንግ ታይም ሴንድ አድርግልሃለሁ ቮይስሜል አሁን ሀይልሃለሁ። ከዛ አሁን ከተመቸ መልስልኝ ስትዘጋ ማለት ነው። ሀይ በለኝ አሁን አያዋለሁ እዚህ። ቴንክ ዩ አፕሪሺየት ባይ። እንገናኛለን። ቴንክ ዩ። እሺ ባይ። እሺ ተባረክ። እሺ ኦኬ። እሺ ምናልባት ኤርሚን ባገኘው ይሄን ልነግረው ወዳለሁ ብሎ የሚል ሰው ካለ እስከዛሬ እንደዚህ አይነት ነገር ሰጥቼ አላውቅም። እንደዚህ አላችሁ እዚህ ምናልባት የምትነግሩኝ ነገር ያላችሁ ሰዎች አላችሁ? አለ እንደዛ አይነት ሰው ካለ አንድ ቁጥር ይጻፍልኝ፣ አስገባዋለሁ።
ትኖራላችሁ እንደዛ አይነት ሰዎች እንዴት ሰጥቼ አላውቅም። ኦኬ ሰኒ እሺ ወንድምነት እሺ ጻፍልኝ። ስልክ በጣም ብዙ ነው ያለብኝና በጣም ይቅርታ ታደርጉልኛላችሁ ብዬ አስባለሁ። እንግዲህ ለፓስተር ስነግረው ይህ እኮ የአንድ ሀገር ህዝብ አይደለም ከዓለም ዙሪያ ስለሆነ በጣም ያደክማል ብሏልና እንድትረዱ ይፈልጋለኝ። በጣም ብዙ በቫይበር፣ በቴሌግራም፣ በዋትሳፕ፣ በኢሞ ቦቲም የሚባል ነው እዚህ መካከለኛ ምስራቅ አረብ ሀገር የሚሰራ በዋትሳፕ፣ በኖርማል ስልክ፣ በኢሜይል በሜሴንጀር ደግሞ ምን ነበረ አንድ ያኛው ደግሞ የሜሴንጀሩ ምን ነበረ ከፌስቡክ ካምፓኒ ጋር የተገናኘው ምንድነው ኢንስታግራሙን እንኳን ከፍቼውም አላውቅም፣ ግን አለኝ አካውንት። ብዙ ሜሴጆች ናቸው የመጡት ከብዙ አቅጣጫ እና አይቼው በተለይ ጌታን ከመቀበል አይነት አኳያ ጥያቄ ያላቸው ሰዎች ካሉ ለእነሱ ነው ቅድሚያ የምሰጠው። ቀጥሎ ከጌታ ዘንድ መልእክት አይተው ህልም አይተው እነሱን ህይወታቸውን በተመለከተ የሚሆኑ የማንኛውንም ምናልባት እኔ እዛ ቦታ ላይ መገኘት የሚገባኝ ከሆነ በጸሎትም ይሁን በምንም ጸልዬ እንደኛ ሰዎችን አገኛለሁ እና ግን ደግሞ ከመብዛት የተነሳ ደግሞ አንዳንዱን ዘነጋዋለሁ፣ እረሳዋለሁ። ምሕረት ታደርጉልኛላችሁ ለማለት ነው። ቴንኪ ተባረኩ። እሺ ጄዲ ሰላም ላንተ ይሁን። ሰላም ኤርምዬ እንዴት ነህ? ደህና ነኝ ጌታ ይመስገን። ሁሉ ሰላም? ደህና ነኝ። እንዴት ነው ወንድማችን? አይ ጠፍተህ ነበር። ያው ብዙ ነገር የለም ግን በቃ በአንተ ብዙ ተጠቅመናል። እግዚአብሔር በአንተ ስራ ሰርቷል እና አንተ ከምታስበው በላይ ጌታ በአንተ እየሰራ ነው እና ያንን ደግሞ ሴጣን ሊያስጥልህ በጣም እየፈለገ ነው። በዚህ መቼስ ጊቭ አፕ እንዳታረግ በሚለው ነው እና እኛ ኦርቶዶክሳውያን በብሉ እንፈልግሃለን፣ እንሰማሃለን። ብዙ ሰው ማውራት ማይችል ሰው አሁን እየተደረገ ያለው ፖለቲካ ብዙ ነገር ነው ያለው፣ ግን በፌክ አካውንት እያወጣ የምንመጣው ሀሳባችን ለመግለጽ ያህል ነው እና በፍጹም ሚስጥር ከማውጣት ሰው ክርስቶስን እንዲያይ ከማድረግ ወደኋላ እንዳትቦዝን ልል ነው። ቴንኪዩ ወንድም፣ በጣም ነው የማመሰግነው። ቴንኪዩ። እውነት የገባቸው ኦርቶዶክሳውያን ወገኖች እንደዚህ በውስጥ እየመጡም ይጽፉልኛል። የእውነት እና አሁንም እዛው ነው ያሉት፣ ይቀመጡ እዛው። ዋናው እግዚአብሔር ልጅ ኢየሱስ ክርስቶስን ማግኘታቸው ነው እና ቴንኪዩ ወንድም፣ ተባረክልኝ። ብዙ አለ እዛው፣ ሁሉም ብዙ አለ። በጣም ሪቫይቫል እዛው እንዲነሳ ብዙ ሰው የሚጠብቀው ነገር አለ። ምንም ሚስጥር ሁሉም እየተዋወቀ ነው፣ ባይዞ ማያቅ የለም። ልክ ነው። ለሚዲያ ሽፋን ካልሆነ በስተቀር ሁሉም እውነታውን ያውቃል። እየተገለጠ ነው የመጣውና ቀላል ነገር እንዳይመስልህ፣ ግንዱ ነው እየተናጋ ያለው። በቃ ለእግዚአብሔር ክብር ይሁን። ቴንኪው እኔ ወንድም፣ ተባረክልኝ። የእግዚአብሔር ልጆች በስፍራዎች ሁሉ ስላሉ ማለት ነው። ለጌታ ክብር ይሁን። እሺ አዲና ሰላም ላንቺ ይሁን ወይ ሰላም ላንተ ይሁን? ኤርሚ ሰላም ነህ? ሰላም ላንተ ይሁን። ከ10 ዓመት በላይ ነው ማቅህና የእግዚአብሔር ጸጋ ይብዛል። በጣም እምወድህ እማከብርህ በጣም እምሳሳለህ ወንድሜ ነህ። እግዚአብሔር ጸጋውን ያብዛልህ። ከአዋሳ ነው መደውልልህና ከተወሰነ ወራት በፊት ጉባኤ ውስጥ ቁጭ ብለህ አይሃለው። የእግዚአብሔር ቃል የሆነ ሰው ቆሞ ይሰብካል። አንተ ባለቤትህ ልጆች ቆመ በብዙ ጉባኤ በቸርች ፕሮግራም ላይ ቁጭ ብለህ እየሰማ ሰውየው የእግዚአብሔርን ቃል የሚያካፍለው የእግዚአብሔርን ቃል በአግባቡ አይተረጉምም። ከዛ እኔ ከኋላ የተቀመጥኩ ይመስለኛል። በጣም ትበሳጫለህ። የአምላኬ ቃል እኮ እንደዚህ አይደለም፣ አውዱን አልጠበቀም፣ ትክክል እኮ አይደለም የሚናገረው እያልክ ጉባኤ ውስጥ ቁጭ ብለህ ባይብል ይዘህ ልትናገረውም ላትሰማውም ዝም ልትልም ትቁነጠነጣለህ። በጣም ተጨናንቀህ ባለቤትህ ልጆችህ አጠገብህ ቁጭ ብሎ አያለሁ። ከዛ የሆኑ ሰዎች ምን አርፎ አይቀመጥም በአይናቸው በአክታቸው ይሉሃል።
አርፎ አይቀምጥም፣ ዝም ብሎ አይሰማም። የሆኑት ደግሞ እሰይ ይናገር ይበል ይናገር። ልክ እኮ ነው። የአምላኩ ቃል ሲሸቀጥ የአምላኩ ቃል ለግለሰቦች ሀሳብ ሆኖ ሲተረጎም ያበሳጨዋል። እሱ እኮ የወንጌል ሰባኪ ነው ይላሉ የተወሰኑት። ከዛ ጉባኤ ውስጥ በዚህ ውስጥ ሆነ በጣም በቁጣ በጣም በቃ በሚያሳዝን ስሜት ውስጥ ሆነ ልትቀመጥም ልትቆምም ባይብሉንም ትከድናለ ትከፍታለ። ከኋላ ሆኜ አይሃለሁ። ከዛ በኋላ ሰውየውም ቃሉን የሚያካፍለው እዛ ቆሞ ያካፍላል። ጉባኤው ተበጠበጠና እንደማይሆን ሆኖ እኛም ጥለን ወጣን። ከዛ እንደውም ሜልሲ ነግራህ እኮ ነው አላቅም። ሜልሲ ባለቤቴም የኔ አሜሪካ ነው እና እሱ ያለበት አብረው ይገናኛሉ እዛና ለሜልሲ ጻፍኩላት። ኤርሚ በጣም ብዙ ሰው ስለሚያናግረው ላያይ ይችላል። በቃ ይሄንን ነገር ንገሪው፣ ጸልዬለታለሁ። ውስጡ ያለው የእግዚአብሔር ክብር ስላለ የአምላኩ ቃል እንዲህ ሲደረግ ሲሸቀጥ ውስጡ ያለውን ቁጭት ነው እግዚአብሔር እያሳየኝ ነበረውና አሁንም በርታ፣ ቀጥል። ዝም የማያሰኝ የእግዚአብሔር መንፈስ በውስጥ ስላለ እግዚአብሔር ከአንተ ጋር ነው። እግዚአብሔር የጀመረውን በአንተ ይጨርሳል። ሌላው ደግሞ ከ6 ወር ወይም ከ1 ዓመት በፊት ነው ልጄ እንደዚህ እኔ በጣም አንተን እሰማለሁ ቢያልፍም ያለፈውን እሰማሉና እያዳመጥን እያለ ከፍቼ ከአጠገቤ ብድግ ብላ ነግሬሃለሁ። ይዛኔ 17 ዓመቷ ነው። ማም አለችኝ። ወይ ስለ ኤልሚ ኮልማ አየሁኝ አለችኝ። ምን አየሽ አልኳት። በጣም ብዙ ሰው አማኑኤል ቸርች ሐዋሳ መጥቶ አገለገለ። አገልግሎ ሰው ሐሴት አደረገና ከዛ እንደገና ታቦት ተራራ ላይ ወጣ ሐዋሳ። እዛ ተራራ ላይ ይወጣና ሲጸልይ ብዙ ሰዎች ከተራራው ስር እሱ ከፍ ብሎ ከተራራው ስር ብዙ ህዝብ ተሰብስቦ እንደገና ብዙ ቦታ እኮ ተጸልዮልን ነበር። ብዙ ቦታ መልእክት ሰምተን ያልተፈጸመ እኮ እዚህ መተን ተፈጸመ እኮ በዚህ አገልጋይ በኩል እግዚአብሔር በጣም ነው የሚጠቀምበት ብሎ በጣም ትልልቅ ምስክርነቶች ሰው ከቸርች ወጥቶ ተራራ ላይ ሲመሰክሩለት ሰማው ብላኝ ብድግ ብላ ነው ያንተን ድምፅ እኔ ከፍቼ እየሰማች ለኤርሚ እኮ ማም ህልም አየሁ ብላ ነገረችኝ። ነግሬሃለሁ፣ ምናልባት ረስተህ ከሆነ ይሆናል ብሶ እንትን ስለሚልም የእግዚአብሔር ጸጋ ከአንተ ጋር ይሁን። እግዚአብሔር አብሮን ያለው ማዕበልም ወጀብም ቢነሳ እንዳትነዋወጥ፣ አምላክህ ከአንተ ጋር ነው። የምታመልከው አምላክ ይሄው በብዙ አቅጣጫ በኩል ስላንተ እግዚአብሔር እየተናገረ ነው ያሉና እግዚአብሔር ካንተ ጋር ይሁን። አሁን ራሱ በጌታ ፊት የምናገረው ከ30 ወር በደቂቃ ፊት እየሰማው እንቅልፍ ወሰደኝ አንተንና ከተለያዩ ቸርቾች ላይ የቸርች ፑልፒትን አሁን ከ30 ደቂቃ በፊት ያዩትን ከተለያዩ ቸርቾች ላይ የተለያዩ የቸርች ፑልፒቶችን አምጥተ የተበላሹ ናቸው እነዚህ ያልክ እንደገና ተከፍተውና እንደገና መዶሻ ሚስማር ይዘህ ስጠግን ኤርሚዬ አገኘው እኮ በጣም እኮ ነው የምወድህ እያልኩኝ ህልሜን ልነግርህ ስል በእንትኑ ቢዚ ሆናል። በዚህ እየጠገንክ እያመጣክ ከየቸርቹ ፑልፒቶችን የተበላሹትን እያመጣ እያፈረስክ እንደገና በሚስማር በመዶሻ እየመታ አሁን ምነግርህ እና እግዚአብሔር ካንተ ጋር ነው። በርታ። ሜልሲም የሆነ የጻፈችልኝ ነገር አለ። ከኋላህ ነኝ። እግዚአብሔር ካንተ ጋር ይሁን፣ አብሮህም አለ። ተባረክልኝ። ዋው! ምን የተባረክሽ ነሽ በጌታ። ለእግዚአብሔር ክብር ይሁን። የልጅሽን አስታወስኩትኝ ከዚህ ቤት አሜን። አስታወስኩትኝ ነገርሽኝን አስታወስኩትኝ። ጌታ እግዚአብሔር ይባርክሽ። ኔት እንደውም አገኝሻለሁ ብዬ ነበር ይመስለኛል። ጸልይላታለሁ ብለኸኝ ፕሊስ በቃ እንደገና ሀይ በይኝ በዛ ላይ እና አስታውሽን። በተለይ በእናንተ ጠዋት ላይ በእኛ ከዚህ በኋላ ከሰዓት በኋላ ነው። በእናንተ ረፋፋድ አካባቢ ከጠዋቱ 4 ሰዓት 5 ሰዓት አካባቢ ላይቭ ላይ ካልሆንኩኝ ላይቭ ከሆንኩ ድንገት ሰዎች ለምሳሌ አሁን ወንድምነት ከመጡ ለእነሱ ሰጥቻቸው፣ ወየቶችን ካሉ እነሱ ሰጥቻቸው
በትደውይልኝ በኖርማሉ ስልክ ላይ እሺ ሜሴንጀር ላይ ወይ ዋትሳፕ ላይ ማለት ነው አገኝሻለሁኝ እና ተባረኪ። ጌታ እግዚአብሔር ዘመንሽን ይባርክ። አሜን እግዚአብሔር ክብር ይሁን። አሜን በጣም ነው የሚገርመው። አሁን የጌታን ድምፅ የሚሰሙ ሰዎችና የሚናገሩ ሰዎች ምን ያህል ኮንፈርሜሽን እንደሚሰጥ ማለት ነው። አሁን የምትነግሪኝን መልእክት እኔ እግዚአብሔር በተለያየ መንገድ የተናገረኝ ነው። እሱን ኮንፈርሜሽን ነው እግዚአብሔር የሚሰጠውና ተባረኪ። ንጉሳችን አዳኛችን ኢየሱስ ባለ ግርማው ኢየሱስ እሱ ገኖ ከፍ ብሎ ይታይ። በቤተክርስቲያን መታደስን ያድርግልን። መታደስ እዛ ፑልፒት ላይ ቆሞ የምንሰብከው ስብከት ምድራዊ ነገር እንዳይሆን የሰማያዊ ነገር ትኩረት የሚያደርግ እግዚአብሔርን መፍራት ያ ቀድሞ የነበረ የእግዚአብሔር ክብር ዛሬም ወደ እግዚአብሔር ቤት መመለስ አለበት። እሱ ደግሞ ለእግዚአብሔር ቃልና ለጸሎት እናም ደግሞ እንደተቀበልነው እውነት ወይ ደግሞ እንደተቀበልነው ህይወት በሚገባ ህይወት ስርዓት ስንመላለስ ነው። ተባረኪ እህቴ፣ ስለምትጸልይልኝ በውስጥ ተባረኪልኝ። አሜን ኤርሚዬ፣ አሜን። እግዚአብሔር ይባርክ። አሜን። ሜልሲ የሆነ ነገር ጽፋልኛለች፣ ትነግርሃለች። በቃ ችግር የለውም። እሺ፣ ጌታ ከአንተ ጋር ይሁን። አሜን። በጣም ደስ ብሎኛል ስላገኘሁ። አሜን። ብዙ ጊዜ ከስር ታብታብ አደርጋለሁ፣ ሼር ኮፒ ሊንክ አደርጋለሁ። ብዙ ጊዜ ከስር ፎሎ ባክ መልሼልሻለሁ። እሺ ኤርሚዬ፣ እሺ። ጸጋ ይብዛልሽ። አሜን፣ አሜን። ዋው ቴንክ ዩ። እሺ ትዕግስት እህቴ፣ ትዕግስት